ምዕራፍ 25 እግዚአብሔርም ሙሴን በሲና ተራራ ላይ እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ እኔ ወደምሰጣችሁ ምድር በገባችሁ ጊዜ ምድሪቱ ለእግዚአብሔር ሰንበት ታድርግ። 6 ዓመት እርሻህን ዝራ፣ 6 ዓመትም ወይንህን ቁረጥ፣ ፍሬዋንም አግባ። በሰባተኛው ዓመት ግን ለምድሪቱ የዕረፍት ሰንበት፣ ለእግዚአብሔር ሰንበት ትሁን። እርሻህን አትዝራ፣ ወይንህንም አትቁረጥ። የምድራችሁን የገቦ አትጨደው፣ ያልተቆረጠውንም የወይንህን ፍሬ አታከማች። ለምድሪቱ የዕረፍት ሰንበት ዓመት ይሁን። የምድርም ሰንበት ለአንተ ለወንድ ባሪያህም ለሴት ባሪያህም ለምንደኛም ከአንተ ጋር ለሚኖር ለመጻተኛም ምግብ ይሁን። ለእንስሶችህም በምድርህም ላሉት አራዊት ፍሬዋ ሁሉ መኖ ይሁን። 7 ጊዜ 7 አድርገህ የዓመታትን ሰንበት 7 ቁጠር። የ7 ዓመታትም ሰንበት ዘመን 49 ዓመት ትቆጥራለህ። ከዚያም በኋላ በሰባተኛው ወር በ10ኛው ቀን በቀንደ መለከት ታውጃለህ። በማስተስረያ ቀን በምድራችሁ ሁሉ በቀንደ መለከት ታውጃላችሁ። 50ኛውንም ዓመት ትቀድሳላችሁ። በምድሪቱም ለሚኖሩባት ሁሉ ነጻነትን ታውጃላችሁ። እርሱ ለእናንተ ኢዮቤልዩ ነው። ሰው ሁሉ ወደ ርስቱና ወደ ወገኑ ይመለስ። ያ 50ኛው ዓመት ለእናንተ ኢዮቤልዩ ይሆናል። በእርሱም አትዝሩ፣ የገቦውንም አትጨዱ፣ የወይኑንም ፍሬ አታከማቹ። ኢዮቤልዩ ነውና የተቀደሰ ይሁንላችሁ። በሜዳ ላይ የበቀለውን ብሉ። በዚህች በኢዮቤልዩ ዓመት ሰው ሁሉ ወደ ርስቱ ይመለሳል። ለባልንጀራህም አንዳች ብትሸጥለት ወይም ከባልንጀራህ እጅ ብትገዛ ሰው ባልንጀራውን አያታል። ከኢዮቤልዩ በኋላ እንደ ዓመታቱ ቁጥር ከባልንጀራህ ትገዛለህ፣ እርሱም እንደ መከሩ ዓመታት ቁጥር ይሸጥልሃል። እንደ ዓመታቱ ብዛት ዋጋውን ታበዛለህ፣ እንደ ዓመታቱም ማነስ ዋጋውን ታሳንሳለህ። እንደ መከሩ ቁጥር ይሸጥልሃል። እኔም እግዚአብሔር አምላካችሁ ነኝና ሰው ባልንጀራውን አያታል፣ ነገር ግን አምላክህን ፍራ። ሥርዓቴንም አድርጉ፣ ፍርዶቼንም ጠብቁ አድርጉትም። በምድሪቱም ውስጥ በጸጥታ ትኖራላችሁ። ምድሪቱም ፍሬዋን ትሰጣለች፣ እስክትጠግቡም ድረስ ትበላላችሁ። በእርሷም ውስጥ በጸጥታ ትኖራላችሁ። እናንተም ካልዘራን እህላችንንም ካላከማቸን በሰባተኛው ዓመት ምን እንበላለን ብትሉ፣ እኔ በ6ኛው ዓመት በረከቴም በላያችሁ አዛለሁ። ምድሪቱም የ3 ዓመት ፍሬ ታፈራለች። በ8ኛውም ዓመት ትዘራላችሁ፣ ካሮጌውም እህል ትበላላችሁ። ፍሬዋ እስኪገባ እስከ 9ኛው ዓመት ድረስ ከአሮጌው እህል ትበላላችሁ። ምድርም ለእኔ ናትና እናንተም ከእኔ ጋር እንግዶችና መጻተኞች ናችሁና ምድርን ለዘላለም አትሽጡ። በርስታችሁም ምድር ሁሉ መቤዠትን ለምድሪቱ አድርጉ። ወንድምህም ቢደኸይ ከርስቱም ቢሸጥ ለእርሱ የቀረበ ዘመዱ መጥቶ ወንድሙ የሸጠውን ይቤዠዋል። የሚቤዠውም ሰው ቢያጣ እርሱም እጁ ቢረጥብ ለመቤዠትም የሚበቃ ቢያገኝ የሽያጩን ዘመን ቆጥሮ የቀረውን ወደ ገዛው ሰው ይመልስ፣ እርሱም ወደ ርስቱ ይመለስ። ለራሱም ዕዳውን መክፈል ባይችል ሽያጩ በገዛው ሰው እጅ እስከ ኢዮቤልዩ ዓመት ድረስ ይቀመጥ። በኢዮቤልዩም ዓመት ይውጣ፣ እርሱም ወደ ርስቱ ይመለስ። ሰውም ቅጥር ባለበት ከተማ መኖሪያ ቤትን ቢሸጥ ከተሸጠ በኋላ 1 ዓመት እስኪፈጸም ድረስ ለመቤዠት ይችላል። ለ1 ሙሉ ዓመት መቤዠት ይችላል። 1 ዓመትም እስኪጨርስ ባይቤዠው ቅጥር ባለበት ከተማ የሚሆን ቤት ለገዛው ለልጅ ልጁ ለዘላለም ይጸናለታል። በኢዮቤልዩም ከእርሱ አይወጣም። ቅጥር በሌለበት መንደር ያሉ ቤቶች ግን እንደ እርሻ ይቆጠራሉ፣ ይቤዣሉ፣ በኢዮቤልዩም ይወጣሉ። በእነርሱ ከተማ ያለ የሌዋውያን ቤት ግን ሌዋውያን ለዘላለም መቤዠት ይችላሉ። ማናቸውም ሰው ከሌዋውያን ቢገዛ
በእስራኤል ልጆች መካከል የሌዋውያን ከተማ ቤቶች ርስቶቻቸው ናቸውና በርስቱ ከተማ ያለ የተሸጠው ቤት በኢዮቤልዩ ይመለሳል። በከተማቸውም ዙሪያ ያለችው መሰምሪያ የዘላለም ርስታቸው ናትና አትሸጥም። ወንድምህ ቢደኸይ እጁም በአንተ ዘንድ ቢደክም አጽናው፣ እንደ እንግዳና እንደ መጻተኛም ካንተ ጋር ይኑር። ወንድምህ ካንተ ጋር ይኖር ዘንድ ከእርሱ ምንም ወለድ ወይም ትርፍ አትውሰድ፣ ነገር ግን አምላክህን ፍራ። ብርህን በወለድ አታበድረው፣ መኖህንም በትርፍ አትስጠው። የከነዓንን ምድር እሰጣችሁ ዘንድ አምላክም ሆናችሁ ዘንድ ከግብፅ ምድር ያወጣኋችሁ እኔ እግዚአብሔር አምላካችሁ ነኝ። ወንድምህም ቢደኸይ ራሱንም ላንተ ቢሸጥ እንደ ባሪያ አድርገህ አትግዛው። እንደ ምንደኛና እንደ መጻተኛ ካንተ ጋር ይሁን፣ እስከ ኢዮቤልዩም ዓመት ያገልግልህ። በዚያን ጊዜም እርሱ ከልጆቹ ጋር ከአንተ ይውጣ፣ ወደ ወገኖቹም ወደ አባቱም ርስት ይመለስ። ከግብፅ ምድር ያወጣኋቸው ባሪያዎቼ ናቸውና እንደ ባሪያዎች አይሸጡ። በጽኑ እጅ አትግዛው፣ ነገር ግን አምላክህን ፍራ። ወንድ ባሪያና ሴት ባሪያ መግዛት ብትፈልግ ግን በዙሪያችሁ ካሉት ከእነርሱ ከአሕዛብ ወንድና ሴት ባሪያዎችን ግዙ። ደግሞም በእናንተ መካከል ከሚቀመጡት መጻተኞች በምድራችሁም ውስጥ ከወለዷቸው በእናንተ መካከል ከሚቀመጡት ከዘራቸው ውስጥ ባሪያዎችን ግዙ፣ ርስትም ይሁኑላችሁ። ከእናንተም በኋላ ልጆቻችሁ ይወርሷቸው ዘንድ ተዋቸው፣ ከእነርሱም ባሪያዎችን ለዘላለም ትወስዳላችሁ። ነገር ግን የእስራኤልን ልጆች ወንድሞቻችሁን በጽኑ እጅ አትግዟቸው። ባንተ ዘንድ የሚኖር መጻተኛ ወይም እንግዳ ሀብታም ቢሆን ወንድምህም በእርሱ አጠገብ ቢደኸይ ራሱንም ለመጻተኛው ወይም ለእንግዳው ወይም ለወገኖቹ ዘር ቢሸጥ ከተሸጠ በኋላ መቤዠት ይችላል። ከወንድሞቹ አንዱ ይቤዠው፣ ወይም አጎቱ ወይም ያጎቱ ልጅ ይቤዠው፣ ወይም ከወገኑ ለእርሱ የቀረበ ዘመድ ይቤዠው፣ ወይም እርሱ እጁ ቢረጥብ ራሱን ይቤዠው። ከገዛውም ሰው ጋር ከገዛበት ዓመት ጀምሮ እስከ ኢዮቤልዩ ዓመት ድረስ ይቁጠር። የሽያጩም ብር እንደ ዓመታቱ ቁጥር ይሁን፣ እንደ ምንደኛውም ዘመን ከእርሱ ጋር ይሁን። ብዙ ዓመታትም ቢቀሩ እንደ እነርሱ ቁጥር ከሽያጩ ብር የመቤዠቱን ዋጋ ይመልስ። እስከ ኢዮቤልዩ ዓመት ድረስ ጥቂቶች ዓመታት ቢቀሩ ከእርሱ ጋር ይቆጥራል። እንደ ዓመታቱም መጠን የመቤዠቱን ዋጋ ይመልስ። በየዓመቱ እንደ ምንደኛ ከእርሱ ጋር ይኑር፣ በፊትህ በጽኑ እጅ አይግዛው። በዚህ ዘመን ሁሉ ግን ባይቤዥ በኢዮቤልዩ ዓመት እርሱ ከልጆቹ ጋር ይውጣ። የእስራኤል ልጆች ለእኔ ባሪያዎች ናቸውና ከግብፅ ምድር ያወጣኋቸው ባሪያዎቼ ናቸው። እኔ እግዚአብሔር አምላካችሁ ነኝ።